ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን እግዚአብሔር ድምጽ የሚሰማበት ነው። ዛሬም ደግሞ እግዚአብሔር በወቅታዊ በሆነ መልእክትና ተጨማሪ ደግሞ ብንሰማው የሚጠቅመንን ለኔና ለናንተ ህይወት የሚቀይረው ከቃሉ ጋር ያለኝ መልእክት በጣም ወሳኝ መልእክት ነው። ሁሉ ጊዜ ወሳኝ መልእክት ነው። ፈልገው ባለፈው ጊዜ ነግሬያችሁ ነበር። ያው ያዶናይ ነገር ሲነሳ ወይ ታቦት ይቀርጹለታል ወይ ደግሞ በቅዳሴው መሃል ስሙ ይነሳል አላልኳችሁ? አሁን ይኸው ዲያቆኑ ሲዘምርለት ሰምተናል። ወደ ቪዲዮ ይሄ ነው እየተዋጋን ያለነው። የክርስቶስ ወንጌል እንዲያሸንፍ ትውልድ ክርስቶስ ኢየሱስን እረኛውን መድኃኒቱን እንዲያቅ ነው የኛ ትልቁ ተልኳችን። ስለዚህ ይሄው እንደ ቅዳሴ ሲያዘሙለት ቪዲዮ አያይዛሉ። ያልታደለች ሀገር ጉዞ ወደ ድድብና እና በአፍሪካ ኢትዮጵያን ለማስጠራት አሉ። ኢትዮጵያ በድድብና ነው የምትጠራው። ሙሉ ኢትዮጵያን ይዞራል። ኢትዮጵያ ኦልሬዲ ዞሮባታል። ምን እንደገና ደግሞ በመዞር ላይ ማዞር ሊመጣ ነው። እንግዲህ ኢትዮጵያን በሙሉ ይዞራል። ኢትዮጵያ ኦልሬዲ ዞሮባታል ነው መላችሁ እኮ። ስግፍ ምስቱን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር አዲስ አበባ ይጀምራል። ስግፍ ምስቱራችን ኢቨንቱን የዘጋጀው የመጀመሪያው አዲስ አበባ ይጀምራል። ከዛ በመቀጠል ሙሉ ኢትዮጵያን ይዞራል። ወጣቶቹ በርቀት እዚህ መስጠት ብቻ ሳይሆን ማየት ያለባቸው አዶናይ ሁሉም በአዋሳ፣ በድሬዳዋ፣ በደቡብ በተለያዩ ከተማዎች አዲስ አበባ፣ በባህር ዳር፣ ጎንደር ያለ እንቀጥላለን። ይሄ ሁሉ ቦታ እየሄደ አጠገባችሁ ነኝ ድረሱ፣ ለአፍሪካ ኢትዮጵያን እናስጠራን፣ ከአፍሪካ አልፎ ለዓለም እንዘጋጅ በሚል አጠገባቸው ሁሉ መልእክት ማስተላለፍ ይፈልጋል። ይኸው ይሳደባል። የብልግና ስድብ በእንግሊዘኛ ይሳደባል። የኢትዮጵያ ሕዝብ አይሰማም ብሎ እንደሆነ አላቅም። ኤፍ ወርድ፣ ቢ ወርድ፣ ሲ ወርድ እናንተ ጥሩት። ቪዲዮ አያይዛለሁ። ይሳደባል። I don't give a single fuck. I want to make my money. I want to be fucking famous. I want to be rich and famous. Who the fuck are you to tell me what the fuck to do? Because I'm brave, because I'm fucking open, because I go for what I fucking want and you cannot, bitch. ምን አባካ ገባ ያለም ይሳደባል። ራሴን ለሞደን የእናንተ ፍቃድ መጠየቅ አለብኝ። ለመዘነጥ የእናንተ ፍቃድ መጠየቅ አለብኝ። ለምን አባታችሁ ገደል አትገቡም? ለምን አባታችሁ ጥንቅር ብላችሁ ከህይወት አትወጡም? ለምን አባታችሁ የራሳችሁ ቢዝነስ ማይንድ አታደርጉም? የራሳችሁ ህይወት አትኖሩም? ተፋቱኝ እስኪ ውረዱ በቃ ካናቴ። ምን አባታችሁ ላድርጋችሁ? እዘንጣለሁ እስኪ ያምርብኛል። የታባሽ እዛው እርር በይ። ይኸው ሽቶዬን አደርጋለሁ፣ ሱፌን ለብሳለሁ፣ ጽድት እላለሁ፣ አንጸባርቃለሁ እንደ ብርሃን ማለት ነው። ይቅጥል የሚያደርግሽ ከሆነ አዳሜ ቅጥል በይ ቂጥሽ እስከሚሞቅ ቻው። እና እኛ ከስድቡ ጉዳይ የለንም። ነገር ግን እኛ ትውልዱን ወደ ወንጌል ለማምጣት አደራና ኃላፊነት ስላለብን አይተን ዝም እንዳንል። አሁን ካህን ደግፈውታል። ቪዲዮ አያይዛለሁ። አይዞ በርታ ከጎን ነኝ ያሉ ካህን አሉ። አሁን ካህኑ ምን ገብቷቸው ነው የኢየሱስ ስም ሲጠራ የሚሳደቡ የሚደበድቡ ካህን? እንዴት ነው አሁን በዚህ ልጅ አይዞ በርታ ብለው ከነ መስቀላቸው የሚያበረታቱት? ምኑን ነው እኔ አልገባኝምና እኔ ከጎንህ ነኝ። በጸሎትም በተለያየ ነገርም በሐሳብም በምክር አገልግሎትም ላግዝ ከጎንህ ነኝ። ማንም ባወራው ወሬ ማንም በሚዝተው ዛቻ ከዓላማ እንዳትደናቀፍ መበርታት አለብን። ኢትዮጵያ መድኃኒቷ ኢየሱስ ነው። መድኃኒቷን ትገፋለች። ለዚህም ደግሞ ቪዲዮ አያይዛለሁ። ምን አይነት ቪዲዮ ብትሉኝ በዚህ በመንገድ ላይ ወንጌል የሚሰብኩ ሰዎች እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ዓለም በልጁ እንዲድነው እንጂ በዓለም እንዲፈርድ እግዚአብሔር አንድያ ልጁን አላከው። ወንድሞቼ ሆይ ንስሐ እንግባ። ኢየሱስ የእግዚአብሔር ልጅ ይወዳችኋል። ንስሐ እንግባ። መድኃኒት የሆነ ጌታ ክርስቶስ ተወልዶላችኋል። ስለዚህ ንስሐ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እያለ ነበር ልጁ የሚሰብከው።
ቪዲዮ አያይዛለሁ። ግን ካህኑ በጣም እየተደባደቡ ነበር ያሉትና ይሄ ምንድነው የሚያሳየው አገራችን ወዴት እየሄደች እንዳለችና እኛም ደግሞ እንደ ቤተክርስቲያን እንደ ክርስቲያን አደራችንን እግዚአብሔር ባደራ የሰጠንን ትውልድ እንዳልጠበቅነው ነው። አሁን ዛሬ እኛ ክርስቲያኖች የእግዚአብሔር ባልሆነ መንገድ እየሄድን ኃጢአትን እያደረግን በክፋታችን የተነሳ ራሳችን ላይ መርገምት ጠርተን እየተጎሰምን ነው ወይስ ከእግዚአብሔር ጎን ቆመን ኃጢአትን እምቢ ብለን በግፍ መከራ እየተቀበልን ስለ ጽድቅ እየተሰደድን ነው ወይ ነው? ኧረ ስሙኝ ባካችሁ። እንደ ጽድቅ በጽድቅ እኮ ሄደን መከራ መቀበል እኮ ወጋለሁ። ይሄ እኮ ከኔና ከናንተ እንደውም ለኔና ለናንተ ማረግ ነው። ልክ እንደ ጳውሎስ 4 ታስሬያለሁ፣ በወንድሞች መካከል ሰልፍ፣ በፈሪሳው መካከል ሰልፍ፣ በቤተ ክርስቲያን መካከል ሰልፍ ያለው ማለት ነው። ታስሬያለሁ፣ ተወግሬያለሁ እያለ እንደ ትልቅ ነገር እንደማረግ ነው የሚቆጥረው ያለው። እኔና እናንተ ግን እየቀጠመን ያለው መከራ ከየት የመጣ ነው? ምንጩ ምንድን ነው? በእግዚአብሔር ዘንድ ይመዘገባል። ለወንጌል ብለሽ ነው እህቴ፣ ለወንጌል ብለሽ ነው ወይ የጠቆርሽ በከሳሽው? ወንድሜስ ለወንጌል ብለህ ነው ወይ ጉስቁል ያልከው? መከራ እየከፈልክ ያለው ያንተ ምርጫ ነው? የሄድሽበት መንገድ ይሆን? የገባህበት ጣጣ ይሆን? ችግር ውስጥ የከተተ ይሄንን መከራ እንድናጣራ ነው ዛሬ። የዛሬ ደግሞ ለአዶናይ አንድ ጥያቄ አለኝ። ይሄ መግቢያዬ ነው በነገራችሁ ላይ። ለአዶናይ ያለች ጥያቄ ምንድነው ካላችሁኝ፣ አዶናይ ባለፈው ጊዜ ነብይ እዩ ጩፋ ጋር ሄዶ ነበር። ነብይ እዩ ጩፋ በባይብል መጽሐፍ ቅዱስ ሰጥቶት ነበር። ስለዚህ እኔ ጥያቄ ምንድነው፣ ነብዩ የሸለመህን መጽሐፍ ቅዱስ ከነብዩ የተቀበልከው መጽሐፍ ቅዱስ የታደረከው የህይወት መንገድ የሆነውን የክርስቶስ ኢየሱስን መጽሐፍ ቅዱስ ነብዩ ሰጥቶህ ነበር ከስጦታዎች ሁሉ በላይ። አንተ ግን መጽሐፍ ቅዱሱን አስቀምጠ ይሄው የዓለምን ጨለማ እየተከተልክ ነውና ካንተ ትውልድ የሚማረው ምንም አይነት ነገር የለምና ነብዩ ወደ ሰጠ መጽሐፍ ቅዱስ ተመለስላል። ቢሮ ድረስ ሄደ ተጸልዮልህስ የለም ወይ? እሱንም ቪዲዮ አያይዛል እታችን ዘማሪ ሶፊያ ሽባባው በቲክቶክ ላይ የተናገረችው ነገር ልቤን ገዛው። ምንድነው ያለችው? እናንተ አገልጋዮች በውጭም በአገር ውስጥም ያላችሁ ህዝቡን ተመለሱ የማትሉ አብራችሁ ዘረኝነትን የምታቀነቅኑ የእግዚአብሔር ስም የምታሰድቡ ደም ሲፈስ ተው የማትሉ እግዚአብሔር ይጠይቃችኋል አለች። ይሄ በጣም ጋራው መልእክት ነው። እኔና እናንተ በመንግስት ቢሆን በህዝብ መሃል ቢሆን ቤተክርስቲያን ተጽዕኖ ማምጣት አለባት። እረፉ ማለት መቻል አለባት። ማስታረቅ አለባት። መገሰጽ አለባት። ዝም ብለን ትውልድ ሲጠፋ ማየት የለብንምና ይሄንን የሶፊን መልእክት ቪዲዮ አያይዛለሁ። ሙሉ በሙሉ ጋራሻለሁ። ታለም ትውልድ እናንተ አገልጋዮች ውጭ ሆናችሁ አገር ውስጥ ሆናችሁ ህዝብን ተመለሱ ማትሉ አብራችሁ የዘረኝነትን ነገር የምታቀነቅኑ እግዚአብሔር ይጠይቃችኋል። እናንተ ከነሱ በላይ ትጠየቃላችሁ። እያወቃችሁ የእግዚአብሔርን ቃል ማሾፊያ ያደረጋችሁ እናንተ መሳለቂያ ያደረጋችሁ ደም ሲፋሰስ ተው የማትሉ እናንተን እግዚአብሔር ይጠይቃችኋል። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እግዚአብሔር ይባርካችሁ። እንግዲህ ከእናንተ የምጠብቀው ሼር እና ሰብስክራይብ ማድረግ ነው፣ ለብዙዎች እንዲደርስ ማለት ነው። ለብዙዎች ቢደርስ ይጠቅማቸዋል። ስለዚህ ለብዙዎች እንዲደርስ እንድታረጉልኝ አደራ እላችኋለሁ። አጭር ጸሎት ላርግና ወደ መልእክቴ ልግባ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን ጌታ ሆይ። ሁሉ ባንተ ካንተ ላንተ ሆኗል። ይህንን ጊዜ ደግሞ ይህን ሰዓት ባርክልኝ። የመንፈስ ቅዱስ አግዘኝ። የሰሚዎችም ጆሮ ይከፈት። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። እንደ ሁሌው እንግዲህ ያው ታውቃላችሁ መልእክቴ መግቢያ አለው፣ ዋና መልእክት አለው፣ እንደገና ደግሞ መግቢያ አለው። ዛሬ መግቢያ የማደርገው ምንድነው የሀገራችን ሁኔታ ያው ወንጌል ይሳደዳል። ለድድብና ግን ጉዞ ተዘጋጅቷል። ድድብና ጉዞ ተዘጋጅቷል። የወንጌል ስርጭት ሲሆን ግን ኢትዮጵያ ታሳድዳለች። ኢየሱስን የሚጠሩትን ኢየሱስን የሚሰብኩትን ታሳድዳለች። ያለ ድል ሆኖ የሀገራችን ጉዳይ ይሄ ነው አሁን የዘንድሮውና
መግቢያ ማረገው እኔ በጥያቄ ነው። በጥያቄ መግቢያ አረጋለሁ። እንደ ህዝብ ጠይቃለሁ። ይሄን ጥያቄ ለኢትዮጵያ ህዝብ ጠይቃለሁ። ምንድነው የምጠይቀው ለኢትዮጵያ ህዝብ? የህይወት መንገድ የሆነውን ወንጌል የሚጋፋ ህዝብ አሁን ደግሞ ዕውቀት አልባና ዓላማ ቢስ ለሆነው ደድብ ፈምስ ለሚባለው ይሄ ሁሉ ግርግር በነጻነት ሀገርንና ትውልድን ለማደደብ የተነሳን ሰው እዚህ ደረጃ ማድረስ ጭራሽ ደግሞ በየክልሎችም እየሄድን እንቀሰቅሳለን። እኔኮ ደድቡ ተብሎ ነው የሚቀሰቀሰው ነው ያልገባኝም። ሁለተኛ ነገር ደግሞ የኢትዮጵያ መፍትሄ ወንጌል ሆኖ ሳለ የኢትዮጵያ ህዝብ እንደ ህዝብ ለምንድን ነው ኢየሱስን የሚቃወመው ነው? ይሄ የኔ ጥያቄ ነው። ኢትዮጵያ ፍሬዋ ሲገለጥ ያው ገለባ ሆኗል። የተዘራው ዘር ገለባ ሆኗል። ታዋቂ ሰዎች ሳይቀሩ ተቀላቅለዋል። ይሄንን ደድብ ፈምስ ሚለውን ነገር ሰግጥ ሚለውን ነገር በራሳቸው ቋንቋ በራሳቸው መረዳት አስተያየት እየሰጡበት ነው። አብረን እንረዳቸዋለን እያሏቸው ነው። በጣም የሚያሳዝን ሁኔታ ነው ያለው። አሁን ይሄንን ትውልድን የሚያጠፋ ነገር ላይ አሻራ ለማስቀመጥ የሚሮጡ ሰዎች አሉ። እንግዲህ እያየነው ነው ያለነው። አሁን እኛ በዚህ ግርግር ውስጥ እንግዲህ እኔና እናንተ የያዝነውን የህይወት ወንጌል መስበክ አለብን ነው። መፍትሄው ወንጌል እንደሆነ ስለምናቅ እኛም ደግሞ አሁን ለወንጌል የምንነሳበት ነገር ዝም ብለን እዳር ቁጭ ብለን ትውልድ ሲጠፋ ማየት ያስጠይቀናልና ምን እየሆነ እንዳለ እንኳን ወዴት እንደሚሄድ አያውቅም። አሁን የትውልድ በተለይ የፈምስ ሰግጥ ሚለው በጣም የሆነ መንፈስ ከጀርባው እየመራው እንዳለ ነው የምናየው ነገር እና የጨለማው ገዢ መንፈስ እየነዳው ነው ይህን ትውልድ። ሰግጥ ፈምስ ሚለው ደድብ ሚለው አዶናይ የሚባለው ማለት ነው ጤነኝነት አይደለምና ይሄንን ነገር እኔና እናንተ ምንችለውን ማድረግ አለብን። ደጋፊዎቹን ደግሞ ያሳያቸዋለሁ። እንግዲህ አሁን ያለ ድል ሆኖ ኢትዮጵያ የሸለመችው ይኸው የምታዩትን ትውልድ የሚያጠፋውን የሚያሳስተው ነውና የሚደግፉት ደግሞ ያሉ መስቀል የያዙ ይደግፉታል። ይሄ ነገር ሁላችንንም ይመለከታል። የብርሃኑን ወንጌል የሚያሳድዱ ሰዎች ይሄንን ደግሞ ዓላማ ቢስ የሆነውን ነገር ሲደግፉ እናያለን። አርቲስቶችም አይታችኋል። ትልልቅ ሰዎችም ተማርን የሚሉትንም አይታችኋል። መድኃኒቷን እየገፋች አጥፊዋን የምታከብር ሀገር ብትኖር ኢትዮጵያ ነች። ትልቁ ተልእኮ እንግዲህ እግዚአብሔር የተጠራንበት ለዓለም ማድረስ ነው። ወንጌልን የምስራቹ መንገር ነው። ይህ ተግባር ግን ያለ ድል ሆኖ በሀገራችን በጣም የሚጠላ የሚሳደድ ተቃውሞ የሚደርስበት ጉዳይ ሆኗል። በጣም ደግሞ የሚያሳዝነው የካህን ልብስ ለብሶ ወንጌልን ኢየሱስ የሚሰብከውን ሰው መደብደብ ምን ማለት ነው? እሱንም ቪዲዮ አያይዛለሁ። በጣም ያሳዝናል። የእግዚአብሔር ቃል ነው የሚናገረው። በየትኛው ጆሮ እየሰሙ እንደሆነ አላቅም። የእግዚአብሔርን ቤት እናገለግላለን ክርስቲያንን የሚሉ ሰዎች ካህናት የሆኑ ሰዎች ወንጌልን የሚቃወሙት መድኃኒት የሆነውን ክርስቶስ ተወልዶላችኋል አንድ ልጁን እንሰብካለን ያለ ነው የሚናገረው። አሁን በዚህ በደድብ ፈምስ በሚባለው ነገር ላይ አዳራሽ ውስጥ ወጣቱን ሰብስበው ምን አለ ወንጌል ቢነግሩት፣ ምን አለ ህይወት የሆነውን ክርስቶስ የሚመሰክር ቢገኝ፣ ምን አለ እኛም እንደዚህ እድሉን አመቻችተን እግዚአብሔር ይረዳናል። መቼም ቀላል አይሆንም። እንደዚህ አይነት እድል ብንፈጥር ትውልዱን ሰብስበን ወንጌል ብንሰብክ ወንጌል ብናስተምር ምን አለበት ለወንጌል ብንነሳሳ እኔና እናንተ። ይሄንን ምንም ዓላማ የሌለውን ነገር ይዘው መቅረብ ከቻሉ እኛ እንዴት ይሄንን ነገር ማድረግ አቃተን? እና ኢትዮጵያ ሀገራችን ያልታደለችው ምንድነው ብትሉ ድድብና ለማስፋፋት ምን እየሆንን ነው እንደ ሀገር? ለዚህ ይሄ ልጅ እየሮጠ ያለበት መንገድ ጨለማ ስለሆነ በምንችለው እንጸልይለት፣ በምንችለው እናድነው። እሱን ማዳን ማለት ትውልድ ማዳን ነው። ምክንያቱም በዚህ ልጅ የተነሳ ትውልድ ወደ አጉል አቅጣጫ ወደ ጨለማ እየተነዳ ነውና አባቶች፣ የሃይማኖት አባቶች ምከሩት፣ ገስጹት፣ የቀናውን መንገድ የክርስቶስን ወንጌል አሳዩት እላለሁ። ይህንን ነው ያለኝ መልእክት ለወንድማችን አዶናይ። ስለዚህ የዛሬው ርዕስ ምንድነው ካላችሁኝ
የፈተናው ምንጭ ከየት ነው? ክርስቲያኖች ሆነን በዚህ ዓለም ስንኖር የምንኖርባት ምድር ጊዜያዊ እንደሆነች የዘላለም መኖሪያችንን በሰማይ እንደሆነ ደግሞ በዚህች ዓለም ስንኖር መከራ እንዳለ ተነግሮናል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን መከራውን እኔ አሸንፌላችኋለሁ ብሏል። ስለዚህ መከራ እንደሚገጥመን እቺ ዓለም ለኔና ለናንተ እኔ ከዓለም አይደለሁምና እናንተም ከዓለም አይደላችሁም ዓለም ልትወዳችሁ አትችልም ተብሎ በግልጽ ተጽፎልናል፣ ተነግሮናል። ስለዚህ ትልቁ ጥያቄ ግን የኔና የናንተ የምድር ላይ ኑሮ የክርስቲያኖች የምድር ላይ ኑሮ እውነት እንደ ጊዜያዊ ድንኳን በማሰብ ነው ወይ? ሰማያዊ ቤት እንዳለን በማሰብ ነው ወይ? የምንናፍቀው ስፍራ አለን ብለን እዚህ ምድር ላይ ያለንን መከራውን የሚገጥመንን ነገር በትዕግስት እያለፍን ነው ወይ ነው? ይሄ ነው የኔ ጥያቄ። ሐሳቡ ደግሞ መከራው ምንጩ ምንድነው? አሁን በእኔና በእናንተ ህይወት ውስጥ ብዙ ጥያቄ አለ፣ ብዙ ፈተና አለ፣ ብዙ አለመመቸት አለ፣ በጣም ብዙ ፈተና አለ በክርስቲያኖች ጓዳ ህይወት ውስጥ ማለት ነው። ስለዚህ እኔና እናንተ ግን ምሳሌ ያለን የህይወታችን መሪ ምሳሌያችን ሞዴላችን ኢየሱስ ክርስቶስ ነው። ቃሉ ነው፣ የተነገረንን ነው ምንኖረው። እኔና እናንተ አስቀድሞ የወሰነው ልጁን ኢየሱስ ክርስቶስን እንድንመስል ነው የተጠራነው እንጂ ዓለምን እንድንመስል አልተጠራንም። በዚህ በሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። ስለዚህ ክርስቶስ መከራ ከፍሏል ምድር ላይ ሆኖ። አዎ። እኛም አሁን መከራ መክፈል ይጠበቅብናል። አዎ። መከራ ሲደርስብን እንደ ትልቅ ነገር አትቁጠሩት። ምክንያቱም ከመከራው በኋላ ያለውን ነገር የዘላለም ህይወት የምንቀበለውን አክሊል በማሰብ መከራዎቹ ታገሱ። አሁን አነብላችኋለሁ አንድ ቃል። ዛሬ የተነሳውበት ዋና ሐሳብ ግን መቼም የኔና የናንተ የዕለት ተዕለት ኑሮ ውጣ ውረድ አለው። እረፍት የለንም፣ እርካታ የለንም። የተለያየ ከኛ አቅም በላይ የሆነ ችግር ይገጥመናል። ታዲያ ይህ ፈተናና ውጣ ውረድ በዚች በጨለማ ዓለም እንደ እግዚአብሔር ልጅ ሆነን ስንኖር፣ በውሸት መሃል እውነተኞች ስንሆን፣ በኃጢአት መሃል በጽድቅ ስንመላለስ፣ ወይ ደግሞ እንደማንም በዓለም ግርግር ውስጥ ገብተን የገጠመን ችግር ነው። ምንድነው የኔና የናንተ ችግር? ምንጩን ማወቅ አለብን። የምናልፍበት ጎዳና የምናልፍበት ችግር ለክርስቶስ ወንጌል መከራ እየከፈልን ወይ ደግሞ የክርስቶስ ህይወትን ለመኖር ጥረት እያደረግን የሚገጥመን መከራ ነው ወይስ በዓለምኛው ግርግር ልክ እንደማንም የሚገጥመን መከራ ነው? የትኛውን መከራ ነው እየከፈልን ያለ ነው? ስለዚህ በዚህ በያዕቆብ 1 ቁጥር 13 ጀምሮ ስሙኝ፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ስሙኝ ቁጥር 14፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። የራሳችን ምኞት የራሳችን ምርጫ መከራ እያመጣብን ነው እንጂ እግዚአብሔር እየፈተነን አይደለም። ብዙዎቻችን ደግሞ 99% ማለት ይቻላል አሁን ያለንበት መከራ አልገፋ ያለን በክርስቶስ ኢየሱስ ወንጌል ዋጋ እየከፈልን ሳይሆን በዓለም ውስጥ በምቾት ለመኖር ሊሆን ይችላል፣ ትርፍ ለማግኘት ሊሆን ይችላል፣ የተሻለ ኑሮ ለመኖር ምቾት ለማግኘት ሊሆን ይችላል። በሆነ ነገር ውስጥ የእግዚአብሔር ነገር ሳንጠብቅ ራሳችን የምንሄድበት መንገድ የምንወስነው ውሳኔ ያመጣብን ጣጣ ነው እንጂ እግዚአብሔር እየፈተነን አይደለም። ስለዚህ ቁጥር 14 ምን ይላል? ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ስለዚህ ወንድም አለ የመከራ ምንጩ ወንጌል አይደለም። መከራ የገጠመሽ ፈተና የገጠመሽ ለወንጌል ስትሮጪ ለእግዚአብሔር ነገር ደፋ ቀና ስትይ አይደለም። ያለምኛውን ለማትረፍ ትርፍ ፍለጋ ስንሮጥ ነው። ይሄ ነው ምንጩ። ስለዚህ የእግዚአብሔር ቃል ምን ይላል ካላችሁኝ በአንደኛ ጴጥሮስ 2:19 ላይ በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋል። አሎ ያለ ጥፋታችሁ ተከሳችሁ
እውነት ይዛችሁ በዚህ በውሸት ዓለም የተበደላችሁ ለወንጌል ብላችሁ መከራ እየከፈላችሁ ያላችሁ እግዚአብሔርን እያሰባችሁ ሐዘንን ብትታገሱ ፈተናን ብትታገሱ ምስጋና ይገባችኋል። ነገር ግን ቁጥር 20 የሁላችንም መልከታል ስሙኝ ባካችሁ። ኃጢአትን አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። ስለዚህ እኔና እናንተ እየተጎሰምን ያለነው መከራ እየከፈልን ያለነው አልመቸን ያለው ጭንቀት የሆነብን ነገር በእግዚአብሔር መንገድ ለመሄድ ብለን ሳይሆን ኃጢአት እየሰራን እየተጎሰምን ነው። ከእግዚአብሔር አቅጣጫ ውጪ ስንሄድ ይጎሽመናል ማለት ነው። መንገዱን በትክክል ሄደን አይደለም ነው ቃሉ። ይሄ ነው የሚናገረው። ዛሬ እኔ ጥያቄ ለእናንተ የምናልፍበት መከራ፣ በቤታችን ያለው ጥያቄ፣ በጓዳችን እየሆነ ያለው ነገር፣ የገጠመን ችግር በጽድቅ ነው ወይስ በኃጢአት የተነሳ? እያንዳንዳችን ራሳችንን ጠይቅ። ወንድሜ የገጠመ ፈተና በጽድቅ ሄደህ እየተፈተንክ ነው ወይስ በኃጢአት የሄድክበት መንገድ ፍሬው ነው ወይ ነው? የትም አናመልጥም። ለመሰላችሁ ስለ ጽድቅ መከራን ብንቀበል ዋጋችን በሰማይ ትልቅ ነው። ጌታ ኢየሱስ ክርስቶስም ያለ ኃጢአቱ መከራን ተቀብሏልና ምሳሌያችን ነው። አንደኛ ጴጥሮስ አሁንም ምዕራፍ 2:21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏል ይላል። እኔና እናንተ እኮ ክርስቶስ የጀመረው መከራ ማስቀጠል ነው። ለምን? ለወንጌል፣ ሌሎች እንዲድኑ፣ ሌሎች ከጨለማ እንዲወጡ፣ ትውልድ እንዲያመልጥ። ይሄ ሁሉ እኮ እኔና እናንተ ለወንጌል ዋጋ ስለማንከፍል፣ ትውልዱ ወንጌል ሰምቶ ስለማያውቅ፣ ምሳሌ የሚሆን ሰው ስለሌለ ዛሬ የተገለጠው ተገለጠ። ምን ይደንቃል? ቤተክርስቲያን እኮ ጸጥ ብላ ምቾቷ ላይ ህንጻዋ ላይ ለጥ ብላለች። ቤተክርስቲያን ለጥ እንዳትቀሰቀስ ሆና ለጥ ብላለች። የወንጌል ስርጭት ወሬማ ተውት። እሱን ዋናው የተጠራንበት ተልኮ ይሄ ሁሉ ፍሬው ተገለጠ እኮ። ታዲያና ከየት መጣ ይሄ ፍሬ? ወንጌል ያልሰማ ትውልድ፣ ከረኛው ያልተገናኘ ትውልድ እንደዚህ ይቅበዘበዛል። ስለዚህ ምሳሌ ትቶልን ሄዷል። ሲሰድቡት መልሶ አልተሳደበም። መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። መልካም አድርገህ እየተተፋብህ ነው፣ እየተናክ ነው። ጌታ ኢየሱስም ተንቋል። ጌታ ኢየሱስም ተተፍቶበታል። ዋጋ እየከፈልክ ነው ለጽድቅ ስትል ጌታ ኢየሱስም ዋጋ ከፍሏል። እና ደስ ይበልህ። እስቲ እያንዳንዳችን ሕይወታችንን እንፈትሽ። የከበደን ነገር አልፈታ ያለው ቋጠሯችን፣ ያደከመንና አቅም ያሳጣን ጉዳይ፣ የሚያንገላታን ነገር ክፋትን እምቢ ብለን ነው? ኃጢአትን ተጸይፈን ነው? መልካም ሥራ ሰርተን ነው? በሐሰት ተከሰን ነው? ከእውነት ጋር ቆመን ነው? ስለ ጽድቅ ተሰደን ነው? ወይስ የማያገባንን የማይገባንን አድርገን ወይ የድፍረት ኃጢአት እየሰራን ከዓለም ጋር ተስማምተን መንገዳችን ከእግዚአብሔር ርቆ በደለኞች ሆነን ክፉ ነገር ተናግረን ቂም ይዘን ይሄ ሁሉ እንግዲህ ዋጋ የሚያስከፍለው በደለኞች ሆነን ዘረኞች ሆነን ክፉ ሐሳቢዎች ሆነን ልባችን ጥሩ ስላልሆነ ግብዝነት፣ ማስመሰል ይሄ ነው ዋጋ እያስከፈለን ያለው እንጂ በጽድቅም ብንሄድማ ምን ችግር አለው መከራ ብንከፍል? ሉቃስ 6:32 የሚወዷችሁንማ ብትወዱ ምን ምስጋና አላችሁ? ኃጢአተኞች ደግሞ የሚወዳቸውን ይወዳሉና። የኔና የናንተ መስፈርት እኮ ከፍ ያለ ነው። እናንተ የኔና የናንተ እኮ ደረጃው ከፍ ያለ ነው። ጠላቶቻችንን ልንወድ ነው የኛ ሰርቶ ያሳየን ጌታ ኢየሱስ ክርስቶስ። የሚሰሩትን አያውቁምና ይቅር በላቸው ያለበት ማለት ነው። የሚወድሽን ብትወጂ ምን ዋጋለሽ አንቺ? ሰላም ሚሉሽን ሰላም ብትይ ምን ዋጋለሽ አንቺ? የዘጉሽን የገላመጡሽን እያንኳኳሽ ታለም ደህና ነሽ? አሎ ሰላም ነሽ ወይ? ሰላም ላንቺ ይሁን፣ ሰላም ለእናንተ ይሁን። ያኔ ነው ልብ የምታስደነግጡት። ፊት የነሷችሁን ሰዎች ፍጥጥ ብላችሁ በእውነተኛ ፍቅር ሀግ ስጧቸው። ያኔ ነው ክርስቶስ መሆናችንን ያስታውቀው። መልካም ለሚያደርጉላችሁ መልካም ብታደርጉ ምን ምስጋና አላችሁ? ኃጢአተኞች ደግሞ ያንኑ ያደርጋሉ ይላል። እኔና እናንተ
የማንነታችን መለኪያ ኢየሱስ ክርስቶስ እንጂ ሰዎች አይደሉም። ፓስተሩ አይደለም። ፓስተር ገላምጦኛልና ልገላምጦ ብቲ አይሰራም ታለም። እህቴ እዚህ ጋር የቤተ ክርስቲያን ሴት አስተያየቷ ደስ አላለኝምና እኔም ማጸፋውን ልመልስ ብቲ አይሰራም። ክፉ ላደረገ ደግ መልስ ነው እኛ የተማርነው። ያኔ ነው የክርስቶስ ፍቅር እንደገባን የምናውቀው። እኔና እናንተ መለኪያችን ኢየሱስ ክርስቶስ ስለሆነ ምሳሌ ሆኖ ያሳየን ማቴዎስ 5:44 የመጨረሻ ጥቅሴ ነው። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ ይላል። በዚህ መሰረት መኖር ካልቻልን ኪሳራ ነው ወገኖች። በዚህ መስፈርት ነው ወይ እየኖርን ያለ ነው? ይሄ ነው በቃ ዋናው ሐሳቡ ምንድነው? መከራችን ምንጩ ምንድነው? እየከፈልን ያለ ነው መከራ ምንጩ ከየት ጋር ነው? ስለዚህ ዛሬ ዋናው ሐሳቤ ይሄ ነው። ሁለተኛ ደግሞ አሁን እየተገለጠ ያለው ይሄ የደድብ ፈምስ የሚለው ነገር እንደ ወንጌል አማኝ በጣም ይመለከተናል። እኔ ብዙ ቪዲዮ ነው ማያይዘው። ለምን ብትሉኝ አሁን ከስር ይሄንን ሰው የሚያየው ትውልድ ባጭሩ ይሄ ነገር ካልተቀጨ ይሄንን የሚያየው ያው ሚዲያ መቼም ግልጽ ነው እኛ ሀገር ይሄንን እያየ የሚያድግ ትውልድ ወላጆቹን አይታዘዝም። ሰው ይሉኝታ የሚባል ነገር የለውም። ማከበር የሚባል ነገር የለውም። የመጨረሻው ዘመን መገለጫ ማለት ነው። ለወላጆቻቸው ማይታዘዙ ትቢተኞች፣ ጨካኞች ማለት ይሄ አሁን የተገለጠው ነው። በስድብ እንዴት ይሸለማል ሰው? ምን አባታችሁ እየተባለ እንዴት ይሸለማል ሰው? ስለዚህ አሁን እኔ በጣም ዛሬ ኃይለኛ ጥሪ ማረገው ነገር ምንድነው? እንደ ወንጌል አማኝ አሁን በኃይለኛ ወንጌል ምንሰብክበት ጊዜ ነው። ወተን ምንጋፈጥበት ጊዜ ነው። በማባበል አይደለም ወንጌል የሚሰበከው። እኛም ወተን መጋደል ያለብንን ያህል ለወንጌል ዋጋ መክፈል አለብን። በባህሪያችን በህይወታችን ወንጌል እንገልጻለን። እንደገና ደግሞ በአደባባይ ወንጌል እንሰብካለን። ትውልዱ ወጣቱ ባለበት ሁሉ መረባችንን ዘርግተን የወንጌል መረብ ማጥመድ መቻል አለብን። አለበለዚያ ይሄ ትውልድ ወደ ሲኦል እየተነዳ ነው ወገኖቼ። በጣም አስቸጋሪ ጊዜ ውስጥ ነው ያለ ነው። እግዚአብሔር የተባረከ ይሁን። የኛ ኃላፊነት እንደ አገልጋይ ራሱ በቤተ ክርስቲያን ውስጥ ብቻ ሳይሆን ለአካባቢያችን፣ ለህብረተሰቡ፣ ለማህበረሰቡ፣ ለጎረቤቶቻችን ምሳሌ መሆን መቻል አለብን። ስለዚህ ይህንን የወንጌል ተቃውሞ ቢኖርም በሀገራችን እኔና እናንተ በክርስቶስ ኢየሱስ ወንጌል አናፍርም። ወንጌል ደግሞ በኃይል ይሰበካል። ትውልድ ሲጠፋ ወደ ሲኦል ሲነዳ አገር በአመጽ ተሞልታ ወንድምና ወንድም ሲገዳደል ማስታረቅ ያልቻለች ቤተክርስቲያን መቼም የጉዳይ እንደ ቤተክርስቲያን ሁላችንም እንጠየቅበታለን ብዬ አምናለሁ። ነገር ግን እኔ ምን አስተዋጽኦ አረኩ ብለ ደግሞ የራስን ድርሻ መወጣት እንደ ጥሪያችን የየራሳችንን ድርሻ መወጣት የግድ ይላል። ቤተክርስቲያን እስከ መቼ ነው የትውልድን የሀገርን የህዝብን እንባ መከራና ለቅሶ የድረሱልኝ ጥሪ ችላ የምትለው ቤተክርስቲያን እስከ መቼ ነው? አይተን እንዳላየ የምናልፈው እስከ መቼ ነው? ብርሃን ባለበት ጨለማ እንዴት ይነግሳል? ይሄ በጣም መንፈሳችንን ሊያስቆጣውና ወደ እግዚአብሔር እንድንጮህ በኃይልም እንድንነሳ በተሰጠን ስልጣን ከደምና ስጋ ጋር እኮ አይደለም። ነገር ግን እኔና እናንተ ጋር ያለው ዓለም ጋር ካለ እኮ ይበልጣል። ስለዚህ የዳዊት ቤት እየደከመ የሳኦል ቤት እየበረታ ይሄዳል አላለም። የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ ነው። ዛሬ ግን እኔና እናንተ ያዝነው የክርስቶስ ኢየሱስ ወንጌል እየደከመ ሰይጣን ደግሞ ያዘው የጨለማ መንገድ እየበረታ ጨለማው እየዋጠን ነው። ለምን? ከኔና ከናንተ ቸልተኝነት የተነሳ አለመጨከን የተነሳ የተጣለብንን አደራና ኃላፊነት ካለመወጣት የተነሳ። ስለዚህ በኃይልና በመንፈስ በስልጣን ቤተክርስቲያን መዋጋት አለባት። ምን ብትሉኝ መንፈሳዊ ውጊያ። እግዚአብሔር የተመሰገነ ይሁን። በሚቀጥለው መልእክቴ ነግራችኋለሁ። አንዳንድ አዳዲስ ነገሮች አሉ። በሚቀጥለው መልእክቴ እግዚአብሔር ቀጣዩን እንግዲህ አመት ሆኖኛል በዚህ ወር የራሴ ዩቲዩብ ከከፈትኩና
የሚቀጥለው መልእክቴ ላይ የሚቀጥለው አመት ደግሞ እግዚአብሔር ምን አዲስ ነገር አርጊ እንዳለኝ ያለውን ነገር አድርጌ ለየት ያለ መልእክት እያዘጋጀው ነው ለሚቀጥለው ዊኬንድ ላይ አሁን ለቅዳሜና እሁድና በዛን ጊዜ ገልጽላችኋለሁ እግዚአብሔር የሰጠኝን አዲስ አቅጣጫ ማለት ነውና እግዚአብሔር በቀረብነው ቁጥር ይናገራል ይመራል ዛሬም ኃይለኛ ነው ኢየሱስ ዛሬም ይሰራል የደከምነው እኛ ነን ቸል ያልነው እኛ ነን ስለዚህ እንበርታ ወንጌል ይሰበክ ትውልድ ይዳን የትውልድ ወደ ጨለማ መጓዝ ግድ ይበለን ያበሳጨን ዛሬ ነው ጊዜው እና ይህንን አደራ እላለሁ ባካችሁ መልእክቱን ሼርና ሰብስክራይብ አድርጉልኝ ጌታ ይረዳናል ኢየሱስ ያሸንፋል ኢየሱስ ያድናል ጌታ ደግሞ ይመጣል ኢየሱስ እኮ ይመጣል በዚህ ነው የምንጽናናው እኔና እናንተ ተስፋችን የክርስቶስ ኢየሱስ በክብር መምጣት በክብር መገለጥ ያኔ እኮ እናርፋለን እናንተ አስባችሁታል ስራ የለም ጣጣ የለም ምናምን የለም ትዳር የለም ልጅ የለም ልማር የለም ምንም የለም በቃ ከጌታ ጋር ሆኖ ማምለክ ብቻ ጠዋትና ማታ ጌታው እያለ ያን የሚያምረውን ውበት ያለውን ፊቱን እያየን ደስተኞች ሆነን ከጌታ ጋር እንኖራለንና ያንን ነው የምንናፍቀው የጌታን መምጣት ጌታ የተባረከ ይሁን ወዳችኋለሁ መልእክቴ እንዳልኩት ሼርና ሰብስክራይብ አድርጉልኝ መልካም ምሽት አገር ቤት መልካም ቀን ሌላ ቦታ ያላችሁ ተባረኩልኝ ሻሎም ሻሎም እሱን ከማወጋ ምን ይወዳደራል ሁሉን እርግፍ አድርጎ አስትቶ ያስኬዳል ሽልማቴ የኔ ጌታ ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ እታችሁ ወንጌላዊት ጸገነት ነኝ